በፖሊስ ትፈልጋላችሁ ተብላችሁ ጣቢያ ተወስዳችሁ ፖሊስ ጣቢያ በራፍ ላይ በፖሊስ ጥይት ተመታችሁ ስትገደሉ አስቡት። በዛ ላይ ደግሞ ይሄ ነገር የተከሰተው እኔ አልሸጥኩም። አንቺ ምንድነው ለዚች ሀገር ያበረከሽው? ማማ ምንድነው ያደረግሽላት? ውሸትን አፕግሬድ ከማድረግ ውጪ ምንድነው ያደረግሽው? ሊያሾ በህግ ልትጠየቅ ነው ጋይስ። ይኸውላችሁ ከሰሞኑ ላይቭ ላይ ቁጭ ብላ ኤምኤስአይ ሪፕሮዳክቲቭ ቾይስ ወይንም ደግሞ በቀድሞ ስሙ ሜሪስቶፕ የተሰኘው ከህክምና በአወንታ በርሺሳና በበረከት ገበሬዋ መካከል የተነሳው ግጭት እንግዲህ ነገሩ እየተካረረና ወደ ሌላ ነገር እየገባ ይገኛል። መንስኤው ምንድነው? ምክንያቱ ምንድነውና አሁን ምን ላይ ደረሱ የሚለው ነገር አማሳውቃችሁና አማሳያችሁ ይሆናል። እንግዲህ ሊያሾ በስህተት የተናገረችው ንግግር እንግዲህ በህግ ሊያስጠይቃት ይችላል ብሎ ብዙ ሰዎች ድምዳሜያቸውና ሐሳባቸውን እየሰጡ ይገኛሉ። እናንተ ምን ታስባላችሁ? መጨረሻ ላይ እንግዲህ ጠብቃችኋለሁ። ባለፈው እንግዲህ በግፍ የተገደለው ወንድማችን ሽሮ ሜዳ ላይ ምክንያቱ ምንድነው ብላችሁ ብዙዎቻችሁ ጥያቄ ፈጥሮባችኋል። እማሳያችሁ ይሆናል። ሁላችሁም እስከ መጨረሻው ድረስ ተከታተሉ። አስመሳይ ትውልድ እኮ ነው ያለው። እናት በቲክቶክ አይደለም የምትወደደው፣ በተግባር እንደውም ቀንተ ነው እንጂ እናት ወድሻለሁ ብሎ በፖስት ምንድነው ክፋቱ? ክፋት አይደለም ግን 10 ጊዜ በቲክቶክ እናት ወድሻለሁ ብሎ ላይኩ ለእናት ይገባል። ሰሞኑን እንግዲህ ሃፒ ማዘርስ ዴይ ብሎ በጣም ብዙ ወጣቶች እንግዲህ ሌላ ቀን ሲላኩ የማይላኩ ወጣቶች እንግዲህ እናታችንን እንወድሻለን ብሎ በጣም እየፖስቱ ይገኛሉ። ያው እሱ ነቆራ ነው የሚመስለኝ እንግዲህና እስቲ ነው ሰው ስለ ፍቅር ሲያወራ ደስ አይልም። ቀንተ አንተ ቀንቻ አይደለም ሰለሞን። እሺ ቤቲና ሳምሪ የፖስቱትን አይታል እናት ወድሻለሁ ብሎ ማጂካም ተፍራቸውን እንዲህ አንጨፍረው አንድ የሚሉት እንኳን ለእናታቸው ተንብላት እንደው አንድ ብርጭቆ አይሰጣሉ። እኔ እንጃ የሳምሪን አላውቅም። ቤቲ ግን እንኳን በውሃ በሌላ አትጣማ እውነት ትሰጣለች። እኔ እኮ ሰለሞን ሁሉም ነገር እንደው እንዴት ወደ ብልግና እንደምታዞረው ነው የማይገባኝ። ቤተሰብ ለማበጣበጥ በሰው ውስጥ ገብተሽ 7 የጨዎች ወጣች ሰበት ሲነካሽ ማን እንደሆንሽ ታይ እንዴት አላችሁ? አንተ ግራ ባጣልሽ ብለህ ኧረ ነቆራ እኔ እንደ እናትም እንደ አባትም ያሳደገኝ እንኳን ለእናቶች ቀን አደረሰልን የመጣው። ኧረ እንደው በጦር እንዳሉ ጋር የለመድከው ልት ያስካናጃጅል እናት እያልክ አሁን ማን እንደሆንሽ። በነገራችን ላይ ሜን ፖይንቱ ብዬ የማስበው ሌላ ቀን ያልወደዳቻቸው ቤተሰቦች እንግዲህ አሁን ማዘርስ ዴይ ስለሆነ ይሄ ነገር መደረግ አለበት ብዬ አላስብም። እኔ ሁሉ ጊዜ እናት ነች። እናት የማትደገም ምርጥና ወርቅ የሆነች ፍጡር ስለሆነች ሁሉ ጊዜ እናት መወደድ አለባት። የሆነ ቀን ብቻ ያለ መፖሰት ያለባት ብዬ አስባለሁና እስቲ ሐሳባችሁን መጨረሻ ላይ አጋሩ። እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። ግን እኔ የምፈልገው እነዚህ ተሰግስገው ያሉ ሌቦችን መንግስት ሊታገሳቸው አይገባም። ጭራሽ ሚዲያ ሁሉ አላቸው እኮ። እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብት መምታት ከፈለገ አወንታ በርሲሳ አለላቸው። በጣም ፌር አይደለም። ለዚህ ለበረከት ንግግሯ እንግዲህ አወንታ በርሲሳ ምላሹን ሰጥቶታል። እስቲ እንየው። በረከት ገበሬዋ አወንታ በርሲሳን ጠላቶቼ በዶላር ከፍለውት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝሩ ይዤ እመጣለሁ ብሎ በፌስቡክ ፖስቶ ነበርና ሳይመለስ በዛው ቀረ። ጠላቶች የምትላቸው እና አብይ ይልማ ናቸው እንግዲህ ለኔ ዶላር የከፈሉ። እሺ እነሱ ዶላር ከፈሉ። ትላንት የወጣውስ ምን እንበለው 466,000 ሊትር ነዳጅ ፍቃድ ሳይኖርሽ ለወርቅ አውጪዎች ሸጠሻል ተብለሽ እና ይሄ ስትባል ምን ብትል ጥሩ ነው? ለዚች ሀገር ያበረከትኩት አስተዋጽኦ ለታይ ይህ አልነበረም። በእኔ ስም እኔ በታሰርኩ ሰዓት በእኔ ስም ባለስልጣናት አውጥተው ሸጠውታል እንጂ እኔ አልሸጥኩም። አንቺ ምንድነው ለዚች ሀገር ያበረከትሽው? ማማ ምንድን ነው ያደረግሽላት? ውሸትን አፕግሬድ ከማድረግ ውጭ ምንድን ነው ያደረግሽው? አየርላንድ ያለው ማንጋርድ ሴኩሪቲ ካምፓኒ የኔ ነው ያልሽኩልሽ ምንም ሳታፍሪ ማለት ነው። ምንም ሳታፍሪ ይሄ ካምፓኒ እንግዲህ 42 ሚሊዮን ዩሮ ወርዝ ፐር አነም ገቢ የሚያስገኝ ካምፓኒ በድፍረት ባልሽ እዛ ኦፊሰር ሆኖ ሰርቷል። እንደ ማንኛቸውም ሰው ሄደው ገምተሻል። ስትጎበኙ ግን
ቪዲዮ ቀረሽና የኔ ነው አልሽ። እስቲ የማስረጃ አጅስ ያንቺ ስለመሆኑ ይሄንን ያረግሽ ግባ ብድዬ ውሸት ነው ያመጣሽ። እሺ አሁን ታወርሳ ተከፍሎት ከሆነ ይሄኛው ማን የከፈለው እና ያወጣብሽ ታዲያ 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ለሀገሪቷ ያበረከሽው አስተዋጽኦ ምንም አይታየኝም እውነት ለመናገር። ያበረከሽላቸው ሰዎች ካሉ እነሱ ይክፈሉሽ። አበረከትሽና ህግ የሚለቅሽ ነገር አይደለም። ቻዩ እናቴዋ እንግዲህ የበረከት ገበሬዋ እውነታ እንግዲህ ይሄ ነው። ሁሉንም ነገር እንግዲህ አጋልጦታል። ሰሞኑን እንግዲህ ሚዲያው ላይ አወንታ በርሲሳ የብዙ ሰዎችን ባለስልጣኖች እንግዲህ ፋይል እያወጣ ነው። ብዙ አይበገር የሚባሉ ሰዎችን እንግዲህ ወደ እስር እንዲገቡ በጣም ብዙ አስተዋጽኦ እያደረገ ነበር። እውነቱን በማጋለጥ እንግዲህ ሐሳባችሁን እንግዲህ አስተያየታችሁን እንግዲህ አጋሩበት። እስቲ ስለ በረከት ገበሬዋ የምታውቁትን ነገር ያው እንግዲህ እንደሰማነው ነው። ሌላም ምንም ልንጨምረው የምንችለው ነገር ስለሌለ ዋና መረጃችን እሱ ስለሆነ ሐሳባችሁን እስቲ ያጋሩበት። በፖሊስ ትፈልጋላችሁ ተብላችሁ ጣቢያ ተወስዳችሁ ፖሊስ ጣቢያ በራፍ ላይ በፖሊስ ጥይት ተመታችሁ ስትገደሉ አስቡት። በዛ ላይ ደግሞ ይሄ ነገር የተከሰተው እዚሁ አዲስ አበባ ሽሮ ሜዳ ነው። ታሪኩን እንግዲህ ከሁለት አንግል ነው የምነግራችሁ። አንደኛ ከሟች አንግል ማለትም የሟች እማኞች የተናገሩትን ስለ ክስተቱም ሆነ ስለ ግለሰቡ እንዲሁም ደግሞ የአዲስ አበባ ከተማ ፖሊስ መምሪያ ያወጣውንም መግለጫ እንደዚሁ በሌላ ሳይት ደግሞ ነግራቸዋል። ስለ ሟች እንግዲህ የተነገረው ምንድነው? ግለሰቡ ተገኝ ባልቻ ይባላል። የሚኖረው ደግሞ ሽሮ ሜዳ አካባቢ ሲሆን ከዚህ በፊት እንግዲህ በጣም የተመሰከረለት የሙያ ስራ ላይ የተሰማራ ሰው ማለትም እንደ አብዛኞቹ የሽሮ ሜዳ ነዋሪዎች በልብስ ሙያ ላይ የተሰማራ ሲሆን ልብሶችንም በመስራት ይተዳደር እንደነበር ነው የተነገረው። ነገር ግን ታዲያ ከዚህ በፊት ለልማት ይፈለጋል በሚል ሱቁ ፈርሶበት እንደነበር እና ሟች በስነ ልቦና ቀውስ ውስጥም እንደነበር እማኞች ተናግረዋል። ይሄ ብቻ አይደለም። ሟች ወጣት ተገኝ ባልቻ የዛሬ ወር አካባቢ ደግሞ አባቱን በሞት አጥቷል። በዛ ሰሞን እንግዲህ ከፖሊስ ጋር በተፈጠረ አንድ አለመግባባት ጸብ ተፈጥሮ ነበር ከፖሊስ አባል ጋር። ከዛ በኋላ ለእስር ተዳርጎ ነበረ። ከታሰረም እንግዲህ ከ4 ወር ከ5 ቀናት በኋላ ከእስር ይፈታል ማለት ነው። ከዛም ያሳለፍነው ሐሙስ ማለትም ሚያዝያ 29 2018 ዓ.ም በፖሊስ ለጥያቄ ጣቢያ ትፈለጋለህ ተብሎ ይወሰዳል ማለት ነው። ከዛ ጣቢያ እንግዲህ ከደረሰ በኋላ ከፖሊስ በተተኮሰ በ4 ጥይት ተመቶ በምታዩት መልኩ እዛው የፖሊስ ጣቢያ በራፍ ላይ ይሞታል። አሁን ደግሞ ከአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወጣውን መረጃ ነው የምነግራችሁ። እንደ ፖሊስ መረጃ ከሆነ በሟች ተገኝ ባልቻና እንዲሁም ደግሞ ግድያውን በፈጸመው ፖሊስ በረዳት ሳጅን ማቴዎስ ተመቸው መካከል ከወር በፊት ጸብ ተፈጥሮ ነበርና ቂም ይዞበት ነበር ነው የተባለው እና ሟችም ለእስር የተዳረገው እንግዲህ በዚህ ምክንያት ነው ከወር በፊት። ከዛም አሁን እንግዲህ ያሳለፍነው ሐሙስ ለጥያቄ ትፈለጋለህ በሚል እንግዲህ ጣቢያ በሚወሰድበት ጊዜ የፖሊስ ጣቢያ በራፍ ላይ ከመኪና ውረድ አልወርድም በሚል ግብግብ ይፈጠራል። በዚህ መሀል ላይ እንግዲህ በሟች ላይ ቂም የያዘው የፖሊስ አባሉ የፖሊስ ጣቢያ በራፍ ላይ ቆሞ ነበርና ጠመንጃውን በማውጣት በ4 ጥይት መቶ በዚህ መልኩ በፖሊስ ጣቢያ በራፍ ላይ ይገለዋል ማለት ነው። ይህም ክስተት እንግዲህ በአካባቢው ወጣቶች መካከል እንግዲህ ከባድ ቁጣን ይቀሰቅሳል። ከዛ በኋላ ፍትህ ይሰጠው የሚሉ ድምጾች ይሰማሉ። ከዛ በምታዩት መልኩ እንግዲህ በሽሮ ሜዳ ከባድ የሚባል የተቃውሞ ሰልፎች እየተደረጉ ነው። ይህን አስመልክቶ እንግዲህ መግለጫ ያወጣው የአዲስ አበባ ከተማ ፖሊስ ዋና ጠቅላይ ጽሕፈት ቤት እንግዲህ ይህ ክስተት ተቃውሞን ፈጽሞ የማይወክል እንደሆነ በመግለጽ በአሁኑ ሰዓት ግድያውን የፈጸመው ወይም ደግሞ ወንጀሉን የፈጸመው ግለሰብ የፖሊስ አባል በእስር ላይ እንደሚገኝና ምርመራ እየተደረገበት እንደሆነ በመግለጽ በቅርብ ጊዜ ውስጥ እንግዲህ ምርመራውን ፖሊስ ሲጨርስ ለሕዝብ ይፋ እንደሚያደርግ አስታውቋል። እዚህ ክስተት በጣም አሳዛኝ ፓርቱ ምንድነው መሰላችሁ? የሟች እናት እንግዲህ ከወር በፊት ነው የሟችን አባት በሞት ያጡት። አሁን ደግሞ ድጋሚ ልጃቸውን እንዳጡ ነው የተነገረው። እንግዲህ ለመላ ቤተሰቦቹም እንዲሁም ደግሞ ለወላጅ እናቱ መጽናናትንም በጣም ነው የሚያሳዝነው። እንግዲህ ልብ የሚነካ ነገር ነው። እንደሰማችሁት የሰው ደም እንግዲህ እንዲሁ ዝም ብሎ ሜዳ ላይ እንግዲህ እየፈሰሰ ይገኛል። አንድ ፖሊስ ዝም ብሎ ከመሬት ተነስቶ ይህን ነገር ማድረግ አለበት ብዬ አላስብም። ለምን ዜጋ ዝም ብሎ እንደ ውሻ ወይም ደግሞ እንደ ቅጠል መርገፍ አለበት ብዬ አላስብም። ይሄ ነገር በጣም ነው የሚያሳዝነው። ለዚህ ወንድማችን እንግዲህ ፍትህ መጠየቅና ይግባኝ መጠየቅ አለብን ብዬ አስባለሁ። ለሁላችንም እንግዲህ ሐሳባችሁን እስቲ ያጋሩበት። በጣም ነው ልብ የሚሰብረው። በጣም ይደብራል። ያሹ በህግ ልትጠየቅ ነው ጋይስ።
ይኸውላችሁ ከሰሞኑ ላይቭ ላይ ቁጭ ብላ ኤምኤስአይ ሪፕሮዳክቲቭ ቾይስ ወይንም ደግሞ በቀድሞ ስሙ ሜርስቶፕ የተሰኘው ከሕክምና ተቋም ስምና ዝና ያላቸው ሴቶች እዛ ሐኪም ቤት ሄደው የሚያደርጉትን ማንኛውም የሕክምና ፋይልና ታሪክ እያንዳንዱ መረጃ ይደርሰኛል ባለችው መሰረት በዚህም መሰረት የተለያዩ ሶሻል ሚዲያ ኢንፍሉዌንሰሮች እንግዲህ ኤምኤስአይ የተሰኘው ተቋም እንዴት የግለሰቦችን ሕክምና ፋይል ለአንድ ግለሰብ አሳልፎ ይሰጣል የሚል ጥያቄዎችን እያቀረቡ እንደነበረ ተመልክተናል። በዚህም ላይ እንግዲህ ተቋሙ በዚህ ሰዓት መልስ የሰጠ ሲሆን በመጀመሪያ ምንም አይነት የሕክምና ፋይል ለማንም ሰው እንዳልሰጠና እንደማይሰጥ ጥብቅ አድርጎ ተቋሙ የገለጸ ሲሆን በዚህም ታዲያ ለ35 ዓመት ያህል ተቋሙ ደንበኞቹን በታማኝነት እንዳገለገለ የገለጸ ሲሆን ነገር ግን መረጃ ተሰጥቶኛል ብሎ ባለው ግለሰብ ላይ ግልጽ የሆነ ክስ የመሰረቱ ሲሆን ግለሰቡን በሕግ እንደሚጠይቁ ግልጽ አድርገው አብራርተዋል። ቪዲዮ ከተመቻችሁ ፎሎ፣ ላይክ፣ ሼር ማድረግ እንግዲህ ሊያሾ አደረገች የተባለችው ነገር እንግዲህ ይሄ ነው። እንግዲህ በውሸት እንግዲህ መረጃ ሳይደርሳት ደርሶኛል በማለት እንግዲህ እየተናገረች ትገኛለች። ቀጣይነቱ ምንድነው የሚለው ነገር አይተን እንግዲህ አረጋግጠን የምንነግራችሁ ይሆናል። እንግዲህ ሁላችሁም ሐሳባችሁን እያጋራችሁበት እንግዲህ ዛሬ ለእናንተ ያዘጋጀውላችሁ ቪዲዮዎች ይህንን ይመስሉ ነበረ። ሐሳብ አስተያየታችሁን አጋሩበት።